በብሪቲሽ ኮሎምቢያ የተስፋፋ የመጣው ሰደድ እሳት አውራ ጎዳና ስለመዝጋቱ፣ የካናዳ ማዕከላዊ ባንክ በሰራተኞች የሥራ ማቆም አድማ ተለዋጭ ኮንትራክተሮች እንዳይጠቀም ስለመታገዱ፣ ሰራተኞችን የጫነ አውሮፕላን ፓኪስታን ባህር በዳርቻ ላይ ስለመሰወሩ፣ ኡበር የጾታ ጥቃትን ለመከላከል የአሽከርካሪዎችን ታሪክ ይበልጥ ማጥበቁን ስለማስታወቁ፣ ጠቅላይ ሚኒስትሩ በምክር ቤቱ ማብራሪያ ስለመስጠታቸው በስፋት በወላይታ ሶዶ ከተማ የሰዎችን ኤቲኤም የሰረቀው ግለሰብ በቁጥጥር ስር ስለመዋሉ። ሰላም ጤና ይስጥልን። ከብርሃን ቴሌቪዥን የሰዓቱን ዜናዎች አሁን እንነግራችኋለን። የየዕለት ዜናና ዝግጅቶቻችን በፍጥነት እንዲደርሷችሁ ገጻችንን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እንድታደርጉ እንዲሁም የማንቂያ ደወሉን እንድታበሩ በአክብሮት እንጋብዛለን። አሁን ወደ ዜናዎቹ እናልፋለን። በካናዳ ብሪቲሽ ኮሎምቢያ እየተስፋፋ የመጣው ሰደድ እሳት ዋናውን አውራ ጎዳና ዘግቷል። ተጨማሪ አስቸኳይ ጊዜ መልቀቂያ ማስጠንቀቂያዎች ስለመውጣታቸው ነው የተነገረው። በካናዳ ብሪቲሽ ኮሎምቢያ ግዛት ፍሬዘር ካንየን አካባቢ የተቀሰቀሰው ብራንስዊክ ክሪክ የተሰኘ ሰደድ እሳት በከፍተኛ ሁኔታ እየተስፋፋ መምጣቱን ተከትሎ ዋናው የትራንስ ካናዳ አውራ ጎዳና ሃይዌይ 1 በከፊል መዘጋቱ ተነግሯል። የግዛቱ የእሳት አደጋ መከላከል ባለስልጣናት እንደገለጹት የሰደድ እሳቱ በአሁኑ ወቅት ወደ 18 ስኩዌር ኪሎ ሜትር በሚጠጋ ቦታ ላይ የተስፋፋ ሲሆን በቦስተን ባር ስቴሽን አካባቢ የሚገኘውን ቁልፍ የትራፊክ መስመር ለመዝጋትም አስገድዷል። እሳቱ በነፋስ ኃይል ታግዞ ወደ መኖሪያ መንደሮች እየተቃረበ በመሆኑ የአካባቢው መስተዳድር ለነዋሪዎች ተጨማሪ አስቸኳይ ጊዜ መልቀቂያ ማስጠንቀቂያዎችን አውጥቷል። በአሁኑ ወቅት በርካታ የአደጋ ጊዜ ሰራተኞች፣ ሄሊኮፕተሮችና ከባድ መሳሪያዎች እሳቱን ለመቆጣጠር ርብርብ እያደረጉ መሆኑ ተገልጿል። የካናዳ ማዕከላዊ ባንክ በሰራተኞች የሥራ ማቆም አድማ ወቅት ተለዋጭ ኮንትራክተሮችን እንዳይጠቀም ታግዷል። የካናዳ የኢንዱስትሪ ግንኙነት ቦርድ የአገሪቱ ማዕከላዊ ባንክ ኦፍ ካናዳ በደህንነት ጥበቃ ሰራተኞቹ ላይ እየተካሄደ ያለውን የሥራ ማቆም አድማ ተከትሎ ከተለዋጭ የደህንነት ኮንትራክተር ድርጅት አገልግሎት እንዳያገኝ እግድ ጥሏል። ባንኩ የራሱ የደህንነት ጥበቃ መኮንኖች በስራ ማቆም አድማ ላይ በነበሩበት ወቅት ጋርዳ ከተባለ የግል የደህንነት ጥበቃ ተቋም ኮንትራክተሮችን በመቅጠር የጥበቃ ስራውን ለማስቀጠል ሞክሮ ነበር ተብሏል። ይሁን እንጂ የኢንዱስትሪ ግንኙነት ቦርዱ ይህ የባንኩ ድርጊት አድማውን ለማዳከም የሚደረግና ተለዋጭ ሰራተኞችን ከመጠቀም ጋር የተያያዙ ሕግጋትን የጣሰ መሆኑን በመግለጽ ባንኩ ከድርጊቱ እንዲታቀብ አዟል። የካናዳ ማዕከላዊ ባንክ በበኩሉ የቦርዱን ውሳኔ እንደሚያከብር አስታውቋል። የደህንነት ጥበቃ ሰራተኞቹ ያነሱትን የስራ ክርክር ለመፍታትና ወደ መደበኛ ስራቸው እንዲመለሱ ከማህበሩ ጋር ድርድር እያደረገ መሆኑንም አመልክቷል። ሰራተኞችን የጫነ አውሮፕላን በፓኪስታን ባህር ዳርቻ አካባቢ መሰወሩ ተገልጿል። 5 የበረራ አባላትን አሳፍሮ ሲጓዝ የነበረ አንድ የጭነት አውሮፕላን በፓኪስታን ካራቺ ከተማ ባህር ዳርቻ አቅራቢያ መሰወሩን የሀገሪቱ ባለስልጣናት አስታውቀዋል። የአቪዬሽን ባለስልጣናት እንደገለጹት አውሮፕላኑ ከተባበሩት አረብ ኤሚሬትስ ተነስቶ ወደ ፓኪስታን በመጓዝ ላይ የነበረ ሲሆን የካራቺን የአየር ክልል ከተቀላቀለ በኋላ ከአየር ትራፊክ ተቆጣጣሪዎች ጋር የነበረው ግንኙነት ሙሉ በሙሉ ተቋርጧል። አውሮፕላኑ የደረሰበትን አቅጣጫ ለማወቅና ፍለጋ ለማድረግ የፓኪስታን ባህር ኃይልና የሲቪል አቪዬሽን ቡድን በጋራ በመሆን በካራቺ ባህር ዳርቻ ሰማይ አካባቢ ሰፊ አሰሳ መጀመራቸውን የአገሪቱ ባለስልጣናት ጨምረው ገልጸዋል። ኡበር የጾታ ጥቃትን ለመከላከል የአሽከርካሪዎቹን የጀርባ ታሪክ ፍተሻ ይበልጥ ማጥበቁን አስታውቋል። ዓለም አቀፉ የትራንስፖርት አገልግሎት ሰጪ ኩባንያ ኡበር ከደህንነት ጋር በተያያዘ በተለያዩ ጊዜያት የቀረቡትን ክሶች ተከትሎ የአሽከርካሪዎችን የጀርባ ታሪክ ፍተሻ ወይም ባክግራውንድ ቼክ ይበልጥ ጥብቅ ማድረጉን አመልክቷል። ኩባንያው የጾታ ጥቃትን ለመከላከል በበቂ መልኩ ስራ አልሰራም በሚል ከፍተኛ ትችት ሲዘነበበት መቆየቱ ይታወሳል። ኡበር በቅርቡ ባወጣው መግለጫ ከቤት ውስጥ ጥቃት መካከል ባለሙያዎችና ከሰብአዊ መብት ተሟጋች ቡድኖች የተሰጡ ምክረ ሀሳቦችን መነሻ በማድረግ የአሽከርካሪዎችን የቅጥር መስፈርት ማሻሻሉን ገልጿል። በአዲሱ መመሪያ መሰረትም የዕድሜ ልክ ፍተሻ ይደረጋል። ከዚህ ቀደም ይደረግ የነበረው የ7 ዓመታት የጀርባ ታሪክ ፍተሻ ተቀይሮ የአሽከርካሪው ሙሉ የህይወት ዘመን ወይም እስከ 99 ዓመታት የሚደርስ የወንጀል ታሪክ ይመረመራል። ቋሚ እገዳን በተመለከተም የጾታ ግንኙነት ባህሪ ሊኖራቸው ይችላል በተባሉ ወንጀሎች ሰዎችን በማሳደድና መከታተል እንዲሁም አንገትን በማነቅ ወንጀል የተፈረደባቸው አሽከርካሪዎች ከኡበር ጋር እንዳይሰሩ
በቋሚነት ይታገዳሉ። ኩባንያው እነዚህ ድርጊቶች ወደፊት የከፋ ጥቃት አመላካቾች ናቸው ነው የሚለው። ይህ በእንዲህ እንዳለ አዲሱ መስፈርት ምንም አይነት ከባድ የደህንነት ቅሬታ በሌለባቸው የወንጀል ውሳኔያቸው ከ15 ዓመት በላይ ባለፈውና ከጾታ ግንኙነት ጋር በተያያዘ ባልሆነ ነባር አሽከርካሪዎች ላይ ወደኋላ ተመልሶ ተፈጻሚ እንደማይሆን ተገልጿል። ባለፈው የካቲት ወር ኡበር አስፈላጊውን የደህንነት ጥንቃቄ ባለማድረጉ በአንድ ተሳፋሪ ላይ ለደረሰ የደፈራና የድብደባ ጥቃት በከፊል ተጠያቂ ተደርጎ $8.5 ሚሊዮን የካሳ ክፍያ እንዲፈጽም መታዘዙ ይታወሳል። ጠቅላይ ሚኒስትሩ በምክር ቤቱ ማብራሪያ ሰጥተዋል። ጠቅላይ ሚኒስትር አብይ አህመድ የአገሪቱን ሉዓላዊነት ለማስጠበቅ ለመንግስት ከየትኛውም ጊዜ በላይ ዝግጁ እንደሆነ ገልጸዋል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ የአገሪቱን ህገ መንግስት በተመለከተ ማብራሪያ ሰጥተዋል። ጠቅላይ ሚኒስትሩ በሰጡት ማብራሪያ ህገ መንግስቱ የሚሻሻል እንጂ ያለውን የሚያጎድል ነገር ይፈጠራል ብለው እንደማያስቡ ተናግረዋል። ጠቅላይ ሚኒስትሩ አክለውም በህገ መንግስቱ ውስጥ ለኢትዮጵያ ጠቃሚ የሆኑ ሀሳቦች ካሉ እንዳሉ ይቀጥላሉ ብዬ አስባለሁ ሲሉ ገልጸዋል። ይህ የህገ መንግስት ማሻሻያ ሐሳብ የአገሪቱን ዘላቂ ጥቅምና አንድነት ሊያስጠብቁ የሚችሉ ጠንካራ መሰረቶችን ይበልጥ ለማሳደግ ያለመ መሆኑ ተመላክቷል። በተጨማሪም በዚሁ ማብራሪያቸው የኢትዮጵያን ሉዓላዊነት የሚፈታተን ነገር ከመጣ መንግስት የአገሪቱን ሉዓላዊነት ለማስጠበቅ ከየትኛውም ጊዜ በላይ ዝግጁ መሆኑን ጠቅላይ ሚኒስትር አብይ አህመድ አስታውቀዋል። ጠቅላይ ሚኒስትሩ ይህንን ያሉት በህዝብ ተወካዮች ምክር ቤት መደበኛ ስብሰባ ላይ ተገኝተው ከምክር ቤቱ አባላት ለቀረቡላቸው ጥያቄዎች ምላሽና ማብራሪያ በሰጡበት ወቅት ነው። በዚሁ ማብራሪያቸው የፕሪቶሪያ የሰላም ስምምነት ተከትሎ በትግራይ ክልል ስላለው ሁኔታ ሲገልጹ ጊዜያዊ አስተዳደር መቋቋሙንና ከ60 ሺህ በላይ ታጣቂዎችን ትጥቅ የማስፈታት የማቋቋምና ወደ ማህበረሰቡ የመመለስ ስራ መከናወኑን ጠቁመዋል። ስምምነቱ ለትግራይ ህዝብ ትልቅ እፎይታን የሰጠ ከመሆኑም በላይ ከጦርነቱ በፊትና በጦርነቱ ወቅት ተቋርጠው የነበሩ መሰረታዊ አገልግሎቶች አሁን ላይ ሙሉ በሙሉ መመለሳቸውን አስገንዝበዋል። ይሁን እንጂ በአሁኑ ወቅት በትግራይ ክልል ሰላም እያወኩ ያሉት ጥቂት አካላት መሆናቸውን ጠቅላይ ሚኒስትሩ አንስተዋል። ጠቅላይ ሚኒስትሩ በስም ያልጠቀሷቸው እነዚህ ሰላም የሚያወኩ ያሏቸው ኃይሎች ቤተሰቦቻቸውን በአዲስ አበባና በውጭ ሀገራት ያስቀመጡ መሆናቸውን በመግለጽ ትግራይ መውደም ነበረባት ብለው የሚያምኑ የአክራሪ ኃይሎች በየቀኑ ጦርነት ሊቀሰቅሱ የሚችሉ ትንኮሳዎችን እያደረጉ ነው ብለዋል። አክለውም የትግራይ ወጣቶች በጉልበት ታፍነው ለሱዳን ኃይሎች እየተሸጡና ለማያውቁት ጦርነት ህይወታቸውን እያጡ መሆኑን የገለጹት ጠቅላይ ሚኒስትር አብይ የትግራይ ህዝብ የችግሩ ባለቤት ሳይሆን ገፈት ቅማሽ ነው ብለዋል። በአሁኑ ወቅት በትግራይ ክልል ውስጥ ከሚኖረው ህዝብ ይልቅ በሌሎች የኢትዮጵያ ክፍሎች የሚኖሩ የትግራይ ተወላጆች በሰላምና በነጻነት ህይወታቸውን እየመሩ እንደሚገኙም አመልክተዋል። በመጨረሻም ጠቅላይ ሚኒስትሩ የሀገሪቱን ሰላምና ደህንነት ለመጠበቅ መንግስት ቁርጠኛ መሆኑንና የኢትዮጵያን ሉዓላዊነት የሚፈታተን ማናቸውም አካል ከመጣ ለመመከት ዝግጁ መሆናቸውን በድጋሚ እንዳረጋገጡ ተመላክቷል። በዚሁ በምክር ቤት ማብራሪያቸው ጠቅላይ ሚኒስትር አብይ አህመድ የአገሪቱ ስላለው የሃይማኖቶች ተቻችሎ የመኖር ባህልና የኢኮኖሚ እድገት ለህዝብ ተወካዮች ምክር ቤት አባላት ማብራሪያ ሰጥተዋል። በንግግራቸው ወቅት የእስልምናም ሆነ የክርስትና እምነት ባህሪ ግጭት አለመሆኑን ያስገነዘቡት ጠቅላይ ሚኒስትሩ በቅርቡ መንግስታቸው ባስጠናው ጥናት ዋቢ በማድረግ ከግማሽ በላይ ሙስሊም ማህበረሰብ በሚኖርባቸው ወረዳዎች ውስጥ ከ1200 በላይ አብያተ ክርስቲያናት እንደሚገኙ፣ በተመሳሳይ ክርስቲያኖች በብዛት በሚኖሩባቸው አካባቢዎችም መስጂዶች በሰላም እንደሚገኙ ገልጸዋል። ግጭቶች የሚሰሙት በጣም ጥቂት በሆኑ ቦታዎች ላይ መሆኑን የጠቀሱት ጠቅላይ ሚኒስትሩ ነውጠኞች ክብሪትና ጭድ ይዘው እሳት ሲለኩሱ ጀሌዎቻቸው ደግሞ አዲስ አበባ ላይ ተቀምጠው ቤንዚን እያርከፈከፉ ችግሩን የእምነትና የብሔር መልክ ለመስጠት ይሞክራሉ ሲሉ ኮንነዋል። በሌላ በኩል የህዝብ ተወካዮች ምክር ቤት የ2019 በጀት ዓመት የሀገሪቱን በጀት 2.339 ትሪሊየን ብር አድርጎ ማጽደቁ ታውቋል። ይህን አስመልክቶ ጠቅላይ ሚኒስትር አብይ ባደረጉት ንግግር ኢትዮጵያ የመውደቅ ዘመንን ተሻግራለች፣ አሁን ላይ ህልውናዋን አጽንታ የወደቁትን ለማንሳት የሚያስችል አቅም ገንብታለች ብለዋል። ይራባሉ የሚሉ ወገኖች ምላሽ ይሰጣሉ ያሉት ጠቅላይ ሚኒስትሩ ኢትዮጵያ በምግብ ራሷን መቻሏን በመግለጽ እነግራቸዋለሁ ይስሙ፣ አንራብም ሲሉ ተናግረዋል። ጠቅላይ ሚኒስትሩ አያይዘውም የምንተወው ለኢትዮጵያ ነው በማለት ከሁሉም ወገን የምህረትና የእርቅ እጆች እንዲሰነዘሩ ጥሪ ያቀረቡ ሲሆን አዲስ በሚመሰረተው መንግስት ውስጥ አዳዲስ አመራሮች ወደፊት እንደሚመጡም ፍንጭ ሰጥተዋል። በመጨረሻም በአገሪቱ ያለውን ሌብነትና ሙስና ጥብቀው የኮነኑት ጠቅላይ ሚኒስትር አብይ ህዝቡ በመረጃ የተደገፈ ጥቆማም በአፈ ጉባኤው ቢሮ በኩል እንዲያደርሳቸው አሳስበዋል።
በወላይታ ሶዶ ከተማ 14 ሰዎችን ኤቲኤም ካርድ የሰረቀው ግለሰብ በቁጥጥር ስር መዋሉ ተሰምቷል። በደቡብ ኢትዮጵያ ክልል ወላይታ ሶዶ ከተማ የኤቲኤም ካርዶችን በመቀየር የማጭበርበር ወንጀል ሲፈጽም ነበር የተባለ ግለሰብ በቁጥጥር ስር መዋሉን የክልሉ ፖሊስ ኮሚሽን አስታውቋል። የኮሚሽኑ የህዝብ ግንኙነትና ገጽታ ግንባታ ዳይሬክተር ምክትል ኮማንደር አሸናፊ ኃይሌ እንደገለጹት የወንጀል ድርጊቱ የተፈጸመው አንድ የባንክ ደንበኛ ከኤቲኤም ማሽን ገንዘብ ለማውጣት ሲሞክር ማሽኑ እምቢ በማለቱ ምክንያት ነው። በወቅቱ በአቅራቢያው የነበረው ዳንኤል ደሳለኝ የተባለው ተጠርጣሪ ካርዱን ስጠኝ በፀጉሬ ጠርጌ እሰጥሃለሁ በሚል የማታለያ ዘዴ ካርዱን ይቀበላል። ተጎጂው የሚስጥር ቁጥሩን ፒን ሲያስገባ በቅርብ ሆኖ የተከታተለው ይህ ተጠርጣሪ ካርዱን ጠርጎ የመለሰ በማስመሰል ሌላ የተለየ ኤቲኤም ካርድ ለባለቤቱ ሰጥቶ ዋናውን ካርድ ይዞ ለማምለጥ ሲሞክር ለፖሊስ በደረሰ ጥቆማ መሰረት እጅ ከፍንጅ ተይዟል። ፖሊስ ምርመራውን በማስፋት በፍርድ ቤት የብርበራ ትዕዛዝ በተጠርጣሪው መኖሪያ ቤት ባደረገው ፍተሻ የተጎጂውን ጨምሮ 14 የተለያዩ ሰዎችን ኤቲኤም ካርዶች ይዞ መገኘቱን ምክትል ኮማንደር አሸናፊ ገልጸዋል። ፖሊስ አያይዞም ህብረተሰቡ ከኤቲኤም ማሽኖች ገንዘብ በሚያወጣበት ጊዜ የምስጢር ቁጥሩን ለሌላ አካል እንዳያሳይና በማሽኑ አጠቃቀም ላይ ችግር ካጋጠመ ከማያውቀው ሰው እርዳታ ከመጠየቅ ይልቅ የባንኩን ባለሙያዎች ወይም የጥበቃ አካላትን ብቻ እንዲያነጋግር አሳስበዋል። ከብርሃን ቲቪ እነኚህን ዜናዎች ነገርናችሁ። የየዕለት ዜናና ዝግጅቶቻችን በፍጥነት እንዲደርሷችሁ ገጻችንን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እንድታደርጉ እንዲሁም የማንቂያ ደወሉ እንድታበሩ በአክብሮት እንጋብዛለን። ጤና ይስጥልን። Are you a young person trying to figure out your next move? Or a young parent who needs real support, not just advice? We have built something for you. A community, a network, a place where you belong. And mentors who looks like you. Who have been where you are and want to help you get where you are going. Are you ready to take your first step? Go to sankofamentorship.org right now. Hit the Get Involved button and you can become a mentee, become a mentor, or involve as a volunteer. And let's build your future together. See you inside!